ሁሉ እየተቆጣች ምናምን በጣም ይሄን አውቃለሁ። ግን እኔ ከዛ ከወጣሁ በኋላ ነው እንዲሁም በጉርሻ ፔጅ ላይ ምናምን ነው መታሰሯ ምናምን ሁሉ ሳይ በጣም ተገርሜ ምናምን እንዴ እሷ ናት አሁን ራሱ ስለሷ አሰማ ምናምን በጣም ተገርሜ ምናምን ግን ከሷ ነው ምናምን በእርግጥ እግዚአብሔር ነው የሚያውቀው ሰው ልጅ እንደዚህ ማለት አይቻልም። ግን በዛው ልክ ደግሞ እኔ በጣም ብዙ መልካም ነገሮችን ብዙ የረዳቻቸው ልጆች ግን አሁን የሆነ ችግር ላይ ሆነውን ግዴታ እንዳለባት የሚሰማቸው ሰዎች አሉ። በመልካምነት የምታደርገው ነገር አለ ችግር ላይ ሲሆኑ ደግሞ ስደውልላቸው ከዛ ሲደውልላት አይ ይሄን አላደርግም ወይ ምናምን ብላ ስትቆጣ ደግሞ በጣም የሚናድሩ ሰዎች አሉ ማለት ነው። ያው አንቺ በአካል አታውቂያትም። ልክ እኔ ፌስቡክ ላይ ላይቭ ላይ እንዳየሁት ነው አየው እያልሽ እየነገርሽ ነው ያለሽ። በአካል የሆነ ጊዜ የሆነች ልጅ ሞታ ነበረና የሆነች ልጅ ሞታ ከሰልማንያ ሆስፒታል ሞታ ከኤምባሲ ጋር ተነጋግረው ሬሳ ሊላክ ነበረ። ሬሳ ሊላክ ብሎ ብር አዋጡ የምትችሉት ምናምን አለች ብላ የሆነ ጊዜ መዳም ቤት ነበር የዛኔ የምሰራው አስታውሳለሁኝ። እና ብር አዋጡ ተብሎ 20 ብር አዋጣለሁ የምችለውን ብዬ ላይቭ ላይ ነበረች ፌስቡክ ላይ ያዋጣ 20 ዲናር ማለት ነው 20 ብር ስራ 20 ዲናር እና እያዞረች እያሰበሰበች ነበር ለልጅቷ ሬሳ ለሚላከው ማለት ነው። እና እየሰበሰበች ነበረ ሬሳ መላኪያ ሰበሰበችና እኔ ጋር መጣ ብር ወስዳለች። እሱን ነው በአካል ማቃት መጣ ብር ወሰደች እሱን ለሬሳ መላኪያ ማለት ነው። ያ እኔም ፌስቡክ ላይ ነው የማውቀው። እንግዲህ አንድ ሰው ፌስቡክ ላይ ስትረዳ ሴቶችን ስትመክር ሄዳ ቤታቸው ከችግር ላይ ስታወጣቸው ነው የማውቀው። በአካል አላውቃትም። አንቺም ልክ እንደኔ ነው የምታውቂው። አሁን አንቺና እኔ ልዩነቱን የዛው ሀገር ነው የምኖረው። ብዙ ልጆች ስትረዳቸው ደውሉ፣ እሷ ጋር የሆነ ችግር ሲሆን ራሱ ኤልሳ ጋር ደውሉ ምናምን ነው የሚባለው። እንደው ኖርማል ማለት ነው። የሆነ ችግር እሷ ጋር ለምን አትደውልም? እሷ ጋር አትጠይቋትም? እንደዚህ ነው የሚባለው ማለት አንዳንዴ የወደቀ ዛፍ ምሳር ይበዛበታል ምናምን እንደሚባለው ነው እንጂ በዛው ልክ እንደ ኖርማል የሆነ ችግር ላይ ሲሆን ራሱ ሰው እሷ ጋር ለምን አትደውልም? ኤልሳ ጋር የሳን ስልኳን አታውቁት ምናምን ነው የሚባል የነበረው ስለሆነቱ ማለት ነው። እኔ ምንም አድርጋልኝ አይደለም ጓደኛዬም አይደለችም። ግን በዛው ልክ ብዙ መልካምነት ያደረገችው ሰው እንዳለ ውስጥ የተጎጅ የምታውቂውን ነገር መናገርሽ ጥሩ ነው። የምማውቀውን ተናግር ያለው እናመሰግናለን። ግን የሚወደቀ ዛፍ መጠረቤ ብዘብዘብ ምናምን ስንል እዚህ ጋር ተበዳዮች ስላሉ በእሷ ምክንያት እህቴ ሞተችም እያለች ያለች ስላለች የእነሱ ቁስል በእንጨት መጣት ስለሚሆን ስለ ፓስፖርቱ ደግሞ የሆነ ሰዓት ላይ ሰው እየረዳች ስለነበረ በእንትን ማለት ነው በኖርማል በነፃ ያለምንም ክፍያ ነው እየተከራከረች ሰው ትረዳ የነበረው ማውቀውን ማለት ነው። እና ላይቭ ላይ ምናምን ገብታ ስለምታወራ ስትረዳ በነፃ ይሄን ያክል እያደረግኩኝ ነው እና ቢያንስ የሆነ ጥቅም የሆነ የራሴን ስራ እንደ ስራዬ ብዬ ሰርቼም በዛውም እንዳግዛችሁ ብላ የራሷን እንትን እንደከፈተች አውቃለሁ። ከዛ በኋላ ሰራተኛ ሰው እያመጣች ሰው ቤት ለማስገባት ማለት ነው በህጋዊ መልኩ ምናምን ቢሮ እንደነበራት ከዛም ደግሞ አበሻ ቀሚስም ዲዛይንም እያደረገች እንደምትሰራ ፀጉር ቤትም እንዳላት ከዛ በኋላ ማለት ነው ቢሮ ውስጥ ቢሮ ጀምራ በራሷ ሰው ማምጣት ደላላ እንደነበረች አላውቅም ነበር። አሁን ክሷን የተከሰሰችበት እኔ ደላላነት በውስጥ እንደምትሰራ አላውቅም። ግን ደግሞ ሰው ስትረዳ ነበረ በመልካምነት። ከዛ በኋላ በራሴም በሆነ ሰው በነፃነት ዝም በነፃ ስረዳችሁ ምናምን ነበር። ግን ህጋዊ አርጌ በራሴ ሰው ያመጣው እንደዚህ ለመስራት አስቤያለሁ ጀምሬያለሁ ብላ የሆነ ሰዓት ላይ ቢሮ በራሷ ከፍታ መስራት ጀምራ ነበረ። ሰው እያመጣች ነበረ። እርግጠኛ ነኝ ፓስፖርቱ ሊሆን የሚችለው ሰው ማምጣት ጀምራ ስለነበረ 3 አመጪ የሚመጣው ሰውም ያለው ሰው ምናምን ፓስፖርት ብዙ ፓስፖርት እጅ ላይ ነው። ለምሳሌ ወሬ አንፈልግም። ይኸውልሽ አስተያየትሽን ተቀብለናል፣ እናመሰግናለን። ልክ ስለሷ መጥፎ ሲያወሩ ማስረጃ አምጡ እንደምለው መልካም ሲወራም ደግሞ አስተያየት ስለሆነ በምስጋና እንቀበላለን። እኔም ማቃት ኤልሲን ብዙ ኢትዮጵያኖችን በባህሬን ያሉ ስታግዝ ስትረዳ ነው። ግን ደላልነት ትሰራ እንደነበር አላውቅም። መልካም መስራት ግን ህገ ወጥ ነገር ከመስራት ጋር የሚያገናኘው ነገር የለም። በነፃ ትረዳችሁ ስለነበር ስትገላችሁም ዝም በሉ የሚባል ነገር የለም። ዝም ብትበሉ ሳይሆን መልካም ያደረገችው ነገር እንዳለ ምናምን ለማለት ፈልጌ ነው። ቢሮ እንደከፍታ እንደነበር ደግሞ ባህሪን ተበዳዮችን እያስቀየምን ድምፅ እንዳይሆኑ እያደረግን አይደለም። አዳምጪ ኦኬ። በጣም ብዙ መልካም ስራዎችን ሰርታለች። ያንን አንርሳላት። ዛሬ ስህተት ስትሰራ ያንን አንርሳላት። አዎ ወንጀል ሰርታለች፣ ህግ ጥሳለች እና ባካችሁ ይቅር በሏት። እናንተንም ልንሰማችሁ ፈቃደኛ ነን የተበደላችሁ ሰዎች ብለን ነው ድምፅ የምንሆናት እንጂ እያስተባበልን እየዋሸን አይደለም። እሺ ማሬ። እና ቢሮ ከፍታ ነበረ። አዎ ቢሮ ከፍታ ደላላ ነበረች። ኦኬ ሰው ታመጣ ነበረ። የመጡ ሰዎች ሁሉንም እንጥራቸውና ደሞዝ ያልተከፈለው ካለ የተበደለ ካለ ይቅርታ እንድትጠይቀው ካሳ እንድትክሰው እናደርጋለን። እንደዛ ነው የሚባለው። እሺ
አጥፍቻለሁ፣ ጥፋቴን አምናለሁ ብላለች። ግን አልተጸጸተችም ምናምን የምትሉ ተጸጽታለች። ሰው እስር ቤት ገብቶ እንዴት አይጸጸትም? እንግዲህ እኔ የምለው እግዚአብሔር እርዳታ ሀቅ ካላትም ሀቋን ያውጣላት፣ በደላም ከሆነም ደግሞ በበደለችው እንግዲህ የተበዳዮቹ ሀቃቸው ይውጣላቸው ነው የምለው። ግን የማውቀውን ደግሞ ሲረዱ የሚያዩዋቸው እኔ ባልረዳም የሚያዩዋቸው ብዙ ሰዎች ስላሉ ይህም ባልናገር ህሊናዬን ስለሚሰማኝ ብዙ መልካም ያደረገችው ነገር ብዛው በቦታው ስለነበርኩኝ እንደነገርኩሽ ባህሬን ትንሽ ናት። ሰው ሲረዳ ምን ሲል ከሌ ተረዳ ከሌ እሷ ጋር ደውሉ ሲባል በስነ ስርዓት በደንብ አውቃለሁኝ። በዛ ይሄን ሳልናገር ብቀር እንትን ስለሚለኝ ነው ከኔ ከራስ ከውስጥ የማውጣት ስላለብኝ ማለት ነው። ትክክል ጎበዝ። አይ ያየሽውንማ መመስከር አለብሽ። እሺ አልተጸጸተችም። ሀቡ ትጸጸት ኖሮ የሚሆነውን አምና ትቀበል ነበረ እንዴ። ያደረገችውን ህግ መጣሷን አምና ትቀበላለች። ህግ መጣሷን ግን ደግሞ ፐርሰናሊ እሷ ላይ ጥላቻ ያለባቸው ሰዎች ይሄ አብረዋት ይበሉ ይጠጡ የነበሩ ሰዎች ደግሞ ክሱ እንዲባባስባት ነገሩ እንዲብስባት የሚያደርጉ እሷ ከእስር ቤት እንዳትወጣ የሚያደርጉ ምናምን ሰዎች እንዳሉም ደግሞ መካድ የለብንም። ያንንም የእሷንም ጥፋት ሳንክድ ጠላቶችም እንዳሏት ደግሞ መካድ የለብንም። የቢዝነስ ባለቤት ስትሆኑ ጥሩ ህይወት ሲኖራችሁ ደግሞ ጠላትም ይኖራችኋል። እስፔሻሊ ደግሞ ሶሻል ሚዲያ ላይ ፌመስ ስትሆኑ ገባችሁ፣ በህዝብ ዘንድ የምትወደዱ ከሆነ ደግሞ ጠላትም ታፈራላችሁ። እሷ ባህሬን ላይ ያሉ ስደተኞችን ትረዳ ስለነበረ ጠላትም አፈታለች። ራይት። ጠላቶቻችሁ ደግሞ እናንተ ወንጀል ሰርታችሁ ተከሳችሁ እስር ቤት ስትገቡ ክሱ እንዲጠናከርባችሁ መረጃ ይሰበስባሉ እንጂ እናንተ ከከሳሳችሁ ጋር እንድትታረቁ ጥረት አያደርጉ። ራይት። ሀቁን ነው እየተነጋገርን ማለፍ ያለብን። ምንም ማስመሰልም መሸፋፈንም ምንም የለብንም። ያለ ማስረጃ ይፈረድባትም ያልሽው ልጅ፣ አዎ ያለ ማስረጃ እኮ ተፈረደባት። ንጹህ ናት እኮ አላልንም። ንጹህ ናት ብንል እኮ ነው የባህሬን መንግስት ያለ ማስረጃ ይፈርድባት የምትሉት። ንጹህ ናት ብንል ነው። መች ንጹህ ናት አለን? ንጹህ አይደለችም እኮ። ንጹህ ናት አላልንም። ማናችንም ንጹህ አይደለንም። ከስህተት የጸዳ የለም። አጥፍታለች፣ ትልቅ ጥፋት አጥፍታለች። እሺ ማሬ ቀጢ። ማን ነበር ስምሽ ውዴ? መልካም ይሆናል። መልካም ይሆን መልካምነት ለራስ ነው። እንዴት ነሽ? ሰላም ነሽ አብዬ? እንደምን አላችሁ ሁላችሁም? እንኳን ለፋሲካ በዓል በሰላም አደረሳችሁ ሁላችሁም። ሀውዬ ያው ሚዲያ ብዙም ሰው አይደለሁም እንግዲህ ለመጀመሪያ ጊዜ ነው እንትን ያልኩትኝ መግባት ስላለብኝ ብቻ ሀውዬ ያስተጋባል እኔ ጋር እና ውዬ ያለው ነገር ማሬ አሁን የገባሽ ነገር ያው ባንቺ ስራ ትዕዛዝም መስጠት ባልፈልግም ተበዳዮች ቀርበው እነሱ ብቻ ሆነው ያለውን ነገር በእነሱና ባንቺ በኩልና በህዝቡ በኩል ቢሆን ብዬ አንደኛ ይሄን አቀርባለሁ። ሁለተኛው ያው ኤልሳ ጠያቂና የቅርብ ጓደኛዋ ነኝ። ያለው ነገር እንግዲህ ያው የሰው ልጅ ንጹህ አይደለንም፣ ያጠፋል። ያም እንዳለ ሆኖ ግን የሰው ልጅ ደግሞ መልካምነቱም ቢታይ የሚል ሀሳብ ነው ያለኝ። እኔ ከሁለቱም አይደለሁም ጓደኛ ነኝ ብዬ ለነዛም እንትን ማለት አልፈልግም፣ ሚዛናዊ ነኝ። ግን ያለው ነገር አሁን አንድ ተበዳ ያለች ያው ህታማቾች ናቸው፣ አብረው ጠጡ። አሁን የተካሰሱት አብረው የጠጡ አብረው የበሉ አንድ ጫማ እናርግ ያሉ አሉ። ቢያንስ ሁለት ሰዎች ናቸው። ከዛ ላይ እንደው ቅርበት የላቸውም የሚል ነው እንጂ አሏም ቁጭ አርጓት ቤታ እና ያለው ነገር በአንደኛዋ ከሳሽ ላይ ያለው ነገር ምንድነው? ሀውዬ ያው እዛው እህቷ ነች የፀጉር ቤት እህቷ የእናቷ ልጅ እንዴት ነው የምታያት? እህቴ ነው የምትላት። ልጄና እህቴ ነው የምትላት። ልጄ ነው የምትላት። እና በመሀል ያው ብዙ ነገር ነበረ። እኔ ዛሬ ኤልሳን ማጣት ዛሬ አይደለም፣ በመጀመሪያው ስሯ ላይ ነው። አሁን የመጀመሪያው አይደለም ስሯ፣ ሁለተኛው ስር ነው። የመጀመሪያው በምን ላይ ነበር የተመሰረተው? አዎ ያንን አሁን ባለውበት ሁኔታ ላይ መግለጽ አልችልም። ብዬ ያው ብዙ ሰው ሁሉም ሰው ያውቀዋል። ያው ለዚህ ለፍትህ ስትታገል ለህዝብ ለሰው ትረዳለች እና ያው እንግዲህ የመጀመሪያው ድምፅ ስንሆናት እውነቱን እየተነጋገርን አይደል እንዴ? ለምንድን ነው የማትናገሪው? አሁን መናገር አልችልም ማለት ምንድን ነው?
እስቲ ትንሽ ያው ያለው ነገር ይታወቃል። እዚህ ባህሬን ላይ ብዙ ነገሮች አሉ። አውዬ አሁንም መግባት የፈለኩትኝ ያለውን ነገር መናገር ስለፈለኩ ብቻ ነው። ማሪ በምን ነበር የተከሰሰው? መጀመሪያው በቆንስላ በኤምባሲ በዚህ የተነሳ ዱባይ ድረስ በህገ ወጥ ሰዎች ዝውውር አይደለም። በቃ ያው እርስ በርስ እዚሁ አላቸው። ያው እንግዲህ ከኤምባሲ ጋር ተጣልተው ያው መጀመሪያ ኤምባሲ የለም ነበር እዚህ። አሁን ቆንስላና እንደንትን ነበር አገልጋሽ ነው ያይነሳ በዛ የሚል ነገር ነው። ታስራም እንግዲህ እኔ እንጃ ብዙ ነገር ዱባይ ድረስ ነው ዶክተር አብይ ማስታወቋቸው ምናምን እንትን የተባለው። ከዛ ተመልሳ ነው እንግዲህ ፀጉር ቤቷን ትታ ድጋሚ ሰዎችን ማገልገል የጀመረችው ማለት ነው። እና ያም እንዳለ ሆኖ እንግዲህ አሁን ባለው ነገር ላይ የምነግርሽ እቹ እንግዲህ ፀጉር ቤት እህቴ ብላ የምትሰራላት ልጅ ያው ሁሉ ነገር ትረዳታለች። ሄዳ ሰዎች ከፖሊስ ስቴሽን ታነሳለች። ለእሷ ነው የሚደወልላት ከፖሊስ ስቴሽን፣ ከሁሉም ፖሊስ ስቴሽኖች ከዚህ ካሉትኝ አንዳንድ ችግር ሲደርስ ናያንሺ የሀገርሽ ልጅ እንደዚህ ያለች ተብሎ ለእሷ ነው ቅድሚያ የሚደወልላትኝ። እና እሷ ሄዳ ታነሳለች። ቤት አስቀምጣ አጥባ ልብሳ ሁሉን ነገር አድርጋ እንትን ትላለች። እና በመሃል ቢሮ ትከፍታለች። ያንን ቢሮ እንግዲህ የከፈተችው አንድ እህት አለች። ከሷ ጋር ትከፍትና እንግዲህ ወደዚህ ወደ አሁኑ ልጆችን ልመጣልሽ ነው ይሄንን ያነሳውልሽ ይሄንን ቢሮ ማለት ነው። እና ያንን ልጅቷን ካወቅሻት አሁን እንደ እህቷ ያልሻት ለኔ በውስጥ ቁጥሯን ሰተሽኝ አናግሪያት ለምን አትመጣም? ችግር የለውም እሺ ሀቡዬ። እና ያው በዛ የተነሳ ነው እነዚህ ልጆችም እዛ ቁርሾ ውስጥ የገቡትም ማለት ነው። አንደኛው ያው ፀጉር ቤቷ ነች። እኔ ነኝ ደሞዟንም እንደውም አትጣሉ ባካችሁ የለኝም ስትል ደውላልኝ። ችግር የለውም ሜርሲ ባገኘሽ ሰዓት ትሰጪኛለሽ። ብዙ ነገር ስታረግ ከስራ ብዙ ነገር ላይ ያለሽ ብዙ ነገር ሚስጥር አለ ሀቡዬ። እና ደውላልኝ እባክሽ እንደዚህ ስትለኝ ችግር የለውም እሺ እኔ እሰጥሻለሁ ነገሩን ፍቱት ብዬ ሰጠኋት። ያንን አንድ ለሷ ሳይሆን መጣች እሷ። በቃ እኔ አጉል ነገር ከምንነጋገር ከሷ ጋራ እባክሽ ብላ ስም መጥራት አልፈልግም። አሁንም ያው ስም መጥራት ትንሽ ገብዳል። ትልቅ ሰው ልካ ራሷ የቤት ፀጉር ቤት ሰራተኛዋን ልካ አንድ ሰው ልካ 1000 ዲናር አስረክብያለሁ። ከዛ በኋላ ነው በሁለተኛው ቀን አንቺ እዚህ ጋር ስም መጥራት መናገር ከፈርሽ ቁጥርሽን ለሶፊ ሞዴሬተር ከላይ ያስገባዋት ቁጥርሽን ላኪልኝ። ፈርማ ያንን ነገር እንትን አለችኝ። በቃ የግዴታ መፈረም አለበት። ሳላስፈርም እኔ አልሰጥም ብዬ አስፈርሚያት ፈርማ። ያችም እግዚአብሔር ይስጣት ትልቅ እህት አለች። እሷም በስርዓት እንትን ብላ ሄዱ። በሁለተኛው ቀን ነው እንግዲህ እንደዚህ አይነት ነገር ተከሰተ ብሎ እስር ቤት የገባችው ማለት ነው። ያው አንደኛውም ደግሞ ከፖሊስ ስቴሽን የተባለው እንደዛ ነው። እኔ ልልሻውዬ እኮ ብዙ ነገር ስላለ ለስራሳቸው ከሳሶቹ መተው ፊት ለፊት መተው ያለውን ነገር እንትን ቢሉ ደስ ይለኛል። በቃ ይሄን ነው። 6 ናቸው። 6ቱም ከሳሾች ቢመጡ የ6ቱም ከሳሾች ስልክ ካለሽ በወሰጭኛለሽ እኔ አናግሬ እንድጠራቸው። አንደኛዋ ነበረች 6ቱንም የምታውቃቸው። እሷ ጋር ደውልና ጠቅላላ ተቀብዬ እሰጥሻለሁ። አንደኛዋ ኢትዮጵያ ገብታለች። አንደኛዋ ከሳሽ ኢትዮጵያ ገብታለች። ከሰሳት ጨርስ ኢትዮጵያ መግባት ይቻላል እንዴ? ገብታለች። አንደኛዋ ከትንም ስላልኩኝ እሷ ገብታለች። ያለው ነገር እንግዲህ አላጠፋችም አይደለም፣ መልካም ነገር ሰርታለች። በብዙ ጥፋት የለባትም ሳይሆን ሀቅ አላት። እንግዲህ ያለው ነገር ተፋፍኖ ቀርቶ ነው እንጂ ሀቅ አላት። ለእውነት እንቁምም ነው። እነዛም መተው ደግሞ ያለውን በደላቸውን እንስማ። ሌላው የምልሽ ማንም ሰው ያለው ነገር በዚህ ውስጥ አሁን መተው እንደዚህ ብለው የሚያወሩሽ ነገር እኔ ለእውነት ነው የምልሽ ከራሳቸው ነው መስማት የምትችው አቡዬ ከከሳሾቹ እንጂ ሌላ ሰው ገብቶ እኔ ከቅድም ጀምሮ እኮ እሱን ነው ስለ የነበረው። አሁን እንዲናደርገው ሀቅ አላት ስትይ ለምሳሌ የተከፋፈለ ነው። የከሊት ቡድን ተብሎ ተከፋፍሏል ባህር ላይ እንግዲህ እዚህ ጋር መጻፍም ትችላላችሁ። የዚህ ነው ተብሎ ተከፋፍሎ አለች። ሳውዲ ሰላም የምትለዋን እልክልሻለሁ። ያንደኛው ተከሳሿ እህት እሷን ብታስገባት ከሻቾቹን ጠቅላላ ታመጣለች። የሳውዲ አለች ሰላም የምትባል እህቷ ማለት ነው። ቀጥታ ወደ ተግባር እንድንገባ ለምን ቁጥርሽን ለሶፊዬ ሞዴሬተር ልከሽልኝ እዚህ ጋር ታርጋ ሀቢባ ነኝ ብዬ ልኬልሽ ሰላም የምትያትንም የሚባሉትን መተው እውነታውን ከባለቤቱ ለምን አንሰማም? ማንም እየገባ አስተያየት ከሚሰጠን ትክክል። በቃ ይሄን ነው እኔ የምልልሽ የገባሁት እና ላኪልኝ መጀመሪያ